ለ1997 ምርጫ ሆነ። ብርቱካን ሚደቅሳ ቃሊቲ ወረደች። በእናቴ በኩል በየቅዳሜ ሳያቋርጡ ሰላምታ ከሚልኩልኝ ሰዎች አንዱ አበጀው በለው ሆኑ። መመለስ ብርቱካን ሚደቅሳ። ቦጌ ትውስታዎቼ። አድመኛ ሰፈር እንዳይቆመጡ ሲሉ ጧት ሌላ ሰፈር እየሄዱ ይለምኑ ነበረ። የደንቡን ልመና ሲያቋርጡ ይኸው ሰውየውን ቆራርጦ ለቀቃቸው። በሌ ናዝሪት ሄዳ ሌላ መሰሏን አግብታ አሁንም ላሊበላነቷን ቀጥላ ላትቆመጥ ትኖራለች። ፍቅርዬ ኪንኪ ስለሆንሽ የሆነ ነገር እንድታደርግልኝ ስለምናት ነው ልጄን። እናቴ ምን እንደምታወሪ አላውቅም። እሺ ዱሽ ስለሆንሽ በእሷ ዘመን ኪንኪ ግራ ገብ የወሲብ አይነት መፈለግን የሚያሳይ ነገር ነው ብዬ ወደ ዱሽ መዞሬ። ለነገሩ ዱሽ ለኛም ዘመን ጸያፍ ቃል ከሆነ ቆይቷል። እሱንም አላውቅም። ጣቶቼን አጥፌ አይኔን በልጥጬ እንደዚህ ስሆንልሽ ማር፣ ይህም አልሆነም። ምን ታድርግ እሷ ባክቴሪያን በመሰለ ደካማ ፍጡር ሰውነቱ የተቆራረጠ በዘር ይተላለፋል ተብሎ ታስቦ የማያውቋቸው ሰፈር ሄደው ያገቡ ይጋቡ ይሆናል ተብሎ ልጆቹ በሐሜት የተቦጨቁ ደዌው ሁለመናውን በቁስል ሲያፍነው አይታ ሚስቱ ጥላው ጠፍታ 80ውን ሳይቀድም በላዩ ላይ ያገባችበት ለዘመናት በቁጣ ውስጥ የሚኖር ጎረቤት ኖራት አታውቅ። በኩሩ ሰው ላይ በላ ሲወርድ ምን እንደሚያደርግ ለመረዳት የእኛን ጎረቤት አበጀ በለውን ማየት ነው። ግቢያቸው በጀርባ በኩል ከእኛና ከዘንዬ ግቢ ጓሮ ጋር ይዋሰናል። አንድ ወንድና አንድ ሴት ልጃቸው ትታቸው ከሄደችው ሚስታቸው ወልደዋል። ሚስትየውን ሰፈሩ ሁላ በሌ ነው የሚላት። አበጀ በለውን ሳውቃቸው እጃቸው፣ እግራቸው፣ አይናቸውም ጭምር በስጋ ደዌ ተጎድቷል። ሰፈራችን ቦታ ተመርተው መጥተው እንደ ማንኛውም ሰው ተጎራብተው መኖር ሲጀምሩ ግን ልቅም ያሉ ቆንጆ ሸበላ አባወራ ነበሩ አሉ። ታሪካቸው በሰፈርተኛው ሲዘገብ ይህን ይመስላል። ሰውየውም ሆነ በሌ ሚስታቸው የላሊበላ ወይ የአሚና መሆኑን ሲጋቡም ያውቃሉ። እንዳይቆመጡ ሲሉ ጧት ሌላ ሰፈር እየሄዱ ይለምኑ ነበረ። የደንቡን ልመና ሲያቋርጡ ይኸው ሰውየውን ቆራርጦ ለቀቃቸው። በሌ ናዝሪት ሄዳ ሌላ መሰሏን አግብታ አሁንም ላሊበላነቷን ቀጥላ ላትቆመጥ ትኖራለች። ይህ እንግዲህ ብዙ ሰፈርተኛ ለዘመናት አሜን ብሎ የተቀበለው የተዛባ ትረካ ነው። በሰማሁት ቁጥር በውስጤ ለልጆቻቸው ለበየነችና ለተካበ ልቤ እስኪጠፋ እሰጋለሁ። መርጠው እንደተወለዱ ነገር እኔ ራሴ ቤቶቼ እንደዛ ቢሆኑ ኖሮ ምን ይውጠኝ ነበር እያልኩ አኩተመትማለሁ። እግዚአብሔር ይስጣቸውና አንድ ቀን ትምህርት ቤታቸው ስጋ ደዌን በተመለከተ የአሻንጉሊት ድራማ አቀረቡልን። እንደውም በሕይወቴ ለመጀመሪያ ጊዜ ተናጋሪ አሻንጉሊት ያየሁት የዛን ዕለት ነበረ። በጊዜው ከድራማ ያገኘሁት ዋና ትምህርቶች ስጋ ደዌ ልጅ ሆኜ ቃሉ ከግብረ ስጋ ጋር የሚምታታብኝ ጊዜ ነበረ። ሊታከም የሚችል በሽታ ነው። ሕክምናው አስቀድሞ ከተጀመረ ማንም በስጋ ደዌ ምክንያት አይቆስልም፣ በዘርም አይተላለፍም። ልጆች በሽታው ከያዛቸውም ገና ያልደረቀ ቁስል ካላቸው በህመሙ ተጠቂ የቤተሰብ አባላት ጋር በተፈጠረ ንክኪ እንጂ በሌላ በምንም ምክንያት ሊሆን አይችልም። ያኔ ይህን ባላውቅ ሳልፈራ ሳልቸር የአበጀ በለውን እጅ አፈፍ አድርጌ ባልጨበጥኩትም። አውቆ እኮ ነው እጁን የሚዘረጋው፣ መቼስ ሸረኛ ነው ይላሉ እናቴና ጓደኞቿ ቡና ላይ። ወሬው ከተነሳ ሁሌ እንደ አዲስ ይተረካል። ትዝ ይልሻል አባባ ያደቴ አባታቸውን ተረድተው ለቅሶ የተቀመጡ ጊዜ ሌላው ይቀጥላሉ። እኔ እኮ ሳይመጣ እናቅርብ ብዬ ነበረ። እንዲሁ ስንዘናጋ ቆፍጣኔ ከቻለ ለብቻው እንዲበላ ዘኑ ጠጋ ብሎ ቢያባብሉት እሱቴ አብሮ ቅርብ ኋላ ሰራንለታ ተደርበው የሚያወሩ ሴትዮ ናቸው። ጌጤ ደምሴ ይሄ ወሬ በተነሳ ቁጥር እንደ ሳቁ ነው። ሰውየውም እሳቸውም ከሁሉ በተለየ ሁኔታ ነበረ የሚጠምዷቸው። ይሄ ጨዋታ በደራበት በአንዱ ቀን ወደ እናቴ ጠጋ ብዬ ከዛስ ምን አደረጋችሁ ብዬ ጠየቅኳት። ሴት እድሩን አፈረስኗ፣ ሁላችንም ድርሻችንን ወሰድን፣ ለበሌም ድርሻዋን ሰጠናት። በኋላ ወዲያው እኛ በጎን ተጠራርተን እንደገና ስናቋቁመው ግን በሌን አልጠራናትም። ልክ አይደለም እኮ የሚል አይነት ፊት ሳሳያት አይኗን ከአይኔ እያሸሸች ምን እናድርግ እንዳሁኑ ለቅሶ ቤት እንጀራ ቆርጦ በሳህን መስጠት አናውቅ የሞኙ ዘመን ትላለች። እንዴት በሳህን ለየብቻ መብላት እንዳላሰቡት ለራሷም ይገርማታል። ታዲያ እኔ ነፍስ ባወቅኩ ዘመን ሁሉ አበጀ በለውን ሳያቸው ከኛ መደዳ ቤቶች ማንም ሰው ቤት አይገቡም። ዘነበች ምንም አታውቅ፣ እሷ እምዬ ማርያም ነች ይላሉ ባለፉ ባገደሙ ቁጥርም። ታች ሰፈር ደግሞ የኔ ክርስትና እናት ጌጥዬ ቤቻም ጋር ይሄዱ ነበረ። መንገድ ላይ ስንታይ ስፈራቸው ደግሞ አዋቂ ብቻ ነበር ሰላም የሚሉት። ሚሚዬ፣ ቡቡዬ፣ ማሙሽዬ እያሉ ከልጅ ጋር ለመጃጃል እኮ ቀለል ያለ መንፈስ ያስፈልጋል። ለዓመታት ያዘሉት ቁጣ መችዛ ደርሷቸው አዋቂውንም ቢሆን ሰላም ሲሉ ቆምጨር ብለው ነው። እንዴት ዋልክ
ይላሉ ቃላቱን ረገጥ አድርገው። ከሰላምታቸው እኩል ዱላቸውን ከመሬት ብድግ አድርገው አንስተው የታችኛውን ጫፍ ወደፊት እጃቸውን ደግሞ ወደ ዳሌያቸው በኩል በስላችን ወንጨፍ አድርገው ረገብ ባለ እርምጃ እየተለማመዱ ይህን ሰላምታ ሲሰጡ ምኑም የሰላምታ አይመስልም። ማደግ አይቀር እኛም ማደግንና አባቶቻችንን ሞቱና ከሳቸው ጋር የምንጋራው የጓሮ አጥር የቱ ጋር እንደሚታጠር እኔ እነጋገራለሁ አንቺ አትጣይ ብዬ መመሪያ ቢጤ ለእናቴ ሰጠው። ያኔ እንደውም ዳኛ ሁኛለሁ። እሳቸው ግን ከቁጥርም አልጣፉት። ሰውየው እንዲሁ የሚሆኑት በተገፋው ተገለልኩ ስሜት እንጂ ዝም ብለው አይደለም። በደንብ ካናገርኳቸው ምንም ችግር አይፈጥሩብኝም ብዬ በውስጥ አስቤ ወደ ቤታቸው ሄዱ። አንዱን ቀን በእድሜ ቀረብ የሚለኝ ልጃቸው ደግሞ ወታደርነት ተቀጥሮ ኤርትራ ዘምቷል። ያን ሰሞን ባድሜ ግንባር ነው ያለው። ደህና ዋላችሁ የቤታቸው በር ላይ ቆሜ። የሚገርመው በሌሉበት ስለሳቸው ሲወራ ሰው ሁሉ አበጀ በለው ይላቸዋል። ሲያናግራቸው ደግሞ በታላቋ ልጃቸው ስም የበየነች አባት ማን ነው ግቡ አሉ። አሁን አይናቸውም እያስቸግራቸው መጥቷል። ገባሁ። በተቀመጡበት ጠጋ ብዬ እጄን ለመጨበጥ እስክዘረጋላቸው አለዩኝም። ካወቁኝም በኋላ ስሜታቸው ባይሞቅልኝም እንድቀመጥ ግን ጋበዙኝ። ሲገባ በግራ በኩል በነበረው አግዳሚ ላይ ተቀመጥኩ። የቤታቸውን ክፍሎች ሁሉ አከራይተው ከፊት ለፊት ባለው አንድ ክፍል ነበር እሳቸው የሚኖሩት። ቤቱ እንደማናችንም ቤት ትርክምክም ያለ ነው። ገባ ወጣ የሆነው የአፈር ወለል ላይ በርካታ ቁሳቁሶች ተበታትነው ይታያሉ። እዛው ክፍል ጥግ ላይ አልጋቸው በሆየ በመጋረጃ ከለል ተደርጎ ተዘግቷል። ለሰላምታ ልውውጥ ትንሽ ጊዜ ካጠፋም በኋላ ወደ መጣሁበት ምክንያት ገባው። የጓሮውን አጥር አይታጠርም እንዳሉ ለአቤቱታም ቀበሌ እንደሄዱ እናቴ እንደነገረችኝ በልዝብ ድምፅ ነግሬያቸው የበየነች አባት ይህ ምንም የሚያስቸግር ነገር አይደለም፣ እርስዎ በሚሉት ቦታ እኔ ያሳጥረዋለሁ፣ ቀበሌም የሚያስኬድ ነገር አይደለም ብዬ ሳበቃ በአብዛኛው የጠበቅኩት እሽታቸውን ነው። እርስዎ እንዳሉት ይሁን መባሉን እንደ ትልቅ ነገር ይወስዱታል ብዬ እሳቸው ይሄ አድመኛ ሰፈር ዘላለሙን እንደዚህ ሰፈር አድማ ቢሆን ገና ድሮ ጠፍቻለሁ በሚል መንደርደሪያ እኔ ነፍስ ሳላውቅ የሆነውን የሴት እድር ብተና ዛሬ የሆነ ያህል በስሜት ዘረዘሩልኝ። እዚህ ውስጥ እጇ የሌለው ዘነበች ገብረየስ ነች፣ እሷ ብቻ ነች ንጹሕ ብለው ሌሎቹን በስም በስማቸው እየጠሩ ጨረገደዋቸው። ወንዶቹም አሉበት። ያንቺስ አባት ቢሆን ይህ ሁሉ ሲሆን መች ተናገረ? አድመኛ ሁሉ። በሕይወቴ ትልቅ ፈተና አለፍኩኝ። አባቴን ጸጥ ብዬ ማሳማት፣ ለያውም በሕይወት በሌለበት። እስኪያበቁ ሰማዋቸው፣ ምንም ሳላቋርጣቸው ለሰዓታት ሲያበቁ እኔ እሷን ድምጿን መስማት አልፈልግ፣ አንቺ በቆምሽበት ይታጠራሉ። እኔንም ከነሱ ለይቶ ያዩኝ አይመስለኝም። ቁጭ ብዬ ስለሰማዋቸው እንደ ውለታ ቆጥረውት እንጂ ድርሽ እንዳትይ ለአጥር ድንበር ብዬ ማንም ቀበሌ አይመላለስም፣ እሳቸው የሚሉት ቦታ አስቸክዬ አሳጥራለሁ አልኩ ለእናቴ ቆጣ ብዬ። መቼስ ሁሌም ለሷ ሲሆን በረታለሁ። አታፍሪም አይደል? ዳኛ ነሽ ደግሞ ምን ይቺ አባቷ ቢጤ ብላ አልጎመጎመች። ብቻ እሳቸው ቆመው የዓመታት ምሬታቸውን እያወሩ እንደሚሆን ሆኖ አጥሩ ታጠረ። ከዛም ዓመታት አለፉ። የ1997 ምርጫ ሆነ። ብርቱካን ሚደቅሳ ቃሊቲ ወረደች። በእናቴ በኩል በየቅዳሜ ሳያቋርጡ ሰላምታ ከሚልኩልኝ ሰዎች አንዱ አበጀው በለው ሆኑ። ለ30 ዓመታት ያህል በእናቴና በጓደኞቿ ላይ የያዙትን ቁርሾ የት እንደከተቱት እንጃ። ተፈትቼ ስወጣ ዋና ቤተኛ ሆነዋል። ማን ነው ግን ልባቸውን ያጠገቀው?